በኢትዮጵያ ሰኔና ሰኞ ሲገጥሙ የተለያዩ አስቸጋሪ ፈታኝ ክስተቶች ተከስተው አሰቃቂነታቸው እስከዛሬ ድረስ ቀጥሎ ሰኔና ሰኞ የመጥፎ እጣ ምልክት ተደርጎ በኢትዮጵያ ይታሰባል። ይህንን ጉዳይ ዛሬ ባለሙያዎች ስለ ሰኔና ሰኞ ምን ይላሉ? ማለትም ዘርፉ የሚመለከታቸው የፎክሎርና የታሪክ ባለሙያዎች ማለት ነው። በተጨማሪም ደግሞ የተለያዩ መረጃዎች ስለ ሰኔና ሰኞ ምን ይላሉ? ሰኔና ሰኞ ብቻ ነው ወይስ ሌሎችም ከመጥፎ እጣ ጋር የሚገናኙ ጉዳዮች አሉ የሚለውን ዝርዝር ሁኔታ እናያለን። አብራችሁን ዝለቁ። ሰኔና ሰኞ ሲገጥሙ ጥፋት ይከሰታል የሚለው ልማዳዊ ፍርሃት መሰረተ ቢስ ነው ሲሉ ባለሙያዎች ይገልጻሉ። ማለትም ለዚህ ጉዳይ ቅርበት አላቸው የሚባሉት የታሪክና የፎክሎር ባለሙያዎች በኢትዮጵያ ማህበረሰብ ዘንድ ሰኔና ሰኞ መግጠማቸው እንደ መጥፎ ዕድል ወይንም የጥፋት ምልክት ተደርጎ የመወሰድ ልማድ ለዘመናት ሲነገር ቆይቷል። ሐሳባቸውን የሚገልጹ የታሪክ ባለሙያዎች ቀናቱ መግጠማቸው በራሱ የሚፈጥረው ምንም አይነት ለየት ያለ ጥፋት እንደሌለና ማህበረሰቡ እነዚህን መሰረተ ቢስ ልማዳዊ አመለካከቶች ሊቀይር እንደሚገባ ይናገራሉ። በታሪክ ሂደት ውስጥ ሰኔና ሰኞ የገጠሙባቸው በርካታ ዓመታት ተመዝግበዋል። በእነዚህ ዓመታትም ሆኑ በሌሎች ወቅቶች በርካታ ጉዳዮችን መነሻ ያደረጉ አውዳዊ ጦርነቶችና ከዚያ የከፋ አሰቃቂ ክስተቶች መከሰታቸውን ታሪክን በማጣቀስ ባለሙያዎቹ ያብራራሉ። ነገር ግን ክስተቶቹ በቀጥታ ሰኔ ወር ከሰኞ ከመግጠሙ ጋር ሳይሆን ልክ እንደ ሌሎቹ ቀናት የገጠሙ ተራ ክስተቶች ናቸው ይሏቸዋል። የሰኔና ሰኞ ክስተቶች መፈጠር የሰዎች ውሳኔና የተፈጥሮ መስተጋብር ውጤቶች እንጂ ቀናትን ተከትለው የሚመጡ ባለመሆናቸው ማህበረሰቡ ከሰኔና ሰኞ ጋር ተያይዘው የሚነገሩ ልማዳዊ ፍርሃቶችን አስቀርቶ ወቅቱን በተለያዩ ጠቃሚ ጉዳዮች ሊጠቀምበት እንደሚገባ ይጠቁማሉ። የፎክሎር ባለሙያዎች ደግሞ ይህ አባባል ምንም አይነት ሃይማኖታዊ ድጋፍም ሆነ ሳይንሳዊ ማስረጃ የሌለው መሆኑን ያነሳሉ። አባባሉ በማህበረሰቡ ዘንድ እስካሁን ድረስ በጥፋት ጥቅም ላይ ሊውል የቻለበት በርካታ ምክንያቶች መኖራቸውን በመጠቆም ለማሳያነትም ከሰኔና ሰኞ መገጣጠም ጋር ተያይዘው የተመዘገቡ አጋጣሚዎች ማህበረሰቡ ነገሮችን እንዲያያይዛቸው ማድረጉን ይገልጻሉ። የኢትዮጵያ ሕዝብ ግን አባባልንም ሆነ ልማዶችን ያለ ምክንያት አያወጣምና ወደ ኋላ መለስ ብለን ሰኔና ሰኞ ሲገጥም ምን ተከስቶ ነበር ይህ ቀን እንዲፈራ ያደረገው የሚለውን የታሪክ ማህደርን ገለጥ አድርገን በሰኔና ሰኞ የተከሰቱ አሰቃቂ ገጠመኞችና ዜጋው ሰኔና ሰኞን የፈራባቸውን ሁነቶች ወደ ኋላ እናስታውሳቸው። ሰኔና ሰኞ አይግጠም የሚለው የቆየ አባቶች አባባል ዘንድሮም በ2018 በአይናችን ልናየው በትክክል ገጥሟል። በ1979 ዓ.ም ጀምሮ እስከ ዛሬ በከፊል እንስኪ ከተባለ በ1979 ዓ.ም ዘመነ ማቴዎስ ሰኔና ሰኞ ሲገጥሙ ሀገሪቱ በከባድ ፈተና ውስጥ ነበረች። በ1977 አስከፊው ድርቅ መዘዝና በወቅቱ የነበረው የዝናብ እጥረት ተከስቶ ነበር። መቼ? ያኔ በ1977 ሰኔና ሰኞ። በ1984 ዓ.ም ዘመነ ማርቆስ በዚህ ወቅት ሰኔና ሰኞ በድጋሚ ገጠሙ። ይህ ዓመት የሽግግር ወቅት ቀውስ እንደነበረ የታሪክ መዛግብቶች በጥልቀት ያወሱታል። በዚህም ወቅት በመላው ሀገሪቱ ከፍተኛ የጸጥታ መደፍረስና ግጭት ነገሰ። በ1990 ዓ.ም ዘመነ ማርቆስ አሁንም በዚህም ወቅት ሰኔና ሰኞ ሲገጥም በሀገሪቱ ላይ ሌላ የደም ምዕራፍ ተከፈተ። በኢትዮጵያና በኤርትራ መካከል የተነሳው እጅግ አስከፊ የነበረው የባድሜ የድንበር ጦርነት በዚሁ ዓመት የፈነዳ ነበር። በ1997 ዓ.ም ዘመነ ዮሐንስ ደግሞ ታሪኩ ይበልጥ ልብ ሰባሪ ሆኗል። በ1997 ሰኔና ሰኞ ገጠመ። ያ ታዋቂውና ውጥረት የበዛበት ሀገራዊ ምርጫ ሲካሄድ አብዛኛው የአዲስ አበባ ወጣት ደሙ ፈሶ ቀረ። ከ10 ዓመታት በኋላ የ2007 በድጋሜ በዘመነ ዮሐንስ ሰኔና ሰኞ ገጠሙ። በ2013 ዘመነ ማርቆስ በቅርብ ጊዜ ትውስታችን በሆነው በ2013 ዓ.ም ሰኔና ሰኞ በድጋሜ ገጠሙ። በዚህም ወቅት የጦርነት፣ የግጭት፣ የከበሮ ድምጽ የነበረ መሆኑን ሁላችንም እናስታውሳለን። አሁን ደግሞ ወደ ዘንድሮ እንምጣ። ዘንድሮ 2018 ዓ.ም ነው። ዓመቱም ድጋሜ ዘመነ ዮሐንስ ነው። ሰኔና ሰኞ ገጥመዋል። እንደ 1997ቱና እንደ 2007ቱ ሁሉ ዘንድሮም ሰኔና ሰኞ በዘመነ ዮሐንስ ላይ መውደቃቸውን ልብ ይሏል። ታሪክ ራሱን ይደግማል ወይንስ እኛ ካለፈ ተምረን ራሳችንንና ሀገራችንን እንጠብቃለን የሚለው ሌላ ጥያቄ ነው። በእርግጥ አሁን ባለንበት ጊዜ ሰኔና ሰኞ ሲገጥሙ ፍርሃት ያድርብን የነበረው
ሰኔ አልፎ ሐምሌ ሲተካም በፍርሃት የሚያረዳን ነገር አናጣም። እንደ ማህበረሰብ ወይንም ዜጋ ወይንም በአንድ አካባቢ ተሰባስቦ የሚኖር ባህሉን፣ ያኗኗር ዘይቤውን፣ እምነቱንና ሁለንተናውን ተጋርቶ የሚኖር ህዝብ የተለየ አይነት አመለካከት፣ ጸባይና መገለጫ ቢኖረውም የሚጋራው ነገር ግን የበዛ ነው። ማህበረሰብ ይጋራል ተብሎ ከሚጠቀሱ ነገሮች አንዱ ደግሞ የመልካምና የመጥፎ ነገር እድልን ነው። እጣ ፋንታ፣ ገድ፣ ሚልኪ፣ እድል፣ ንግርት፣ የ40 ቀን እጣና ሌሎችም ስያሜዎች የአንድምታ ትርጓሜ እየተሰጣቸው ከሁኔታና አጋጣሚዎች ጋር እየተቆራኙ ሲተነተኑ እንሰማለን። ከነዚህ ጉዳዮች አንዱ የሰኔና ሰኞ ጉዳይ ጎልቶ ይታያል። በኢትዮጵያውያን የዘመን ቀመር መሰረት ሰኔ 1 ቀን በዕለተ ሰኞ የዋለ እንደሆነ እንደ ክፉ ዕድል ተቆጥሮ በሀገር ላይ ስቃይ፣ መከራና መቅሰፍት እንደሚወርድ አጥብቀው የሚያምኑ ቁጥራቸው ቀላል አይደለም። ይህንንም ጉዳይ በሃይማኖት ጥላ ስር ሰይመውት እንደየሁኔታውና እንደየደረጃው የሚቀበሉት ጉዳይ ነው። ለመሆኑ ይሄ የሰኔና ሰኞ ጉዳይ እንደ መጥፎ ሚልኪ የማየት ጉዳይ ከምንና እንዴት ተጀመረ? ይህ ጥያቄ የሰኔና ሰኞን መቅጠም መጥፎ ሚልኪነት አማኞችን ጭምር ከየት ተጀመረ የሚለውን ጉዳይ ኩልል አድርገው ሲመልሱ አይስተዋልም። በአንድ ወቅት በሸገር ኤፍኤም ሬዲዮ የጨዋታ እንግዳ የነበረው አንጋፋው ጋዜጠኛ ንጉሴ አክሊሉ ግን ነገሩ ወደ ኋላ 200 ዓመት ገደማ የታሪክ ስንክሳር እንደሚመዘዝ ያጫውታል። ከዓመታት በፊት መርዕድ አዝማች ወሰን ሰገድ የሸዋ ገዢ በነበሩበት የንግስና ዓመታት አንድ በወቅቱ የበቃ ጎንደር የደብተራ ስሙም ቤዛብህ ወልዴ የተባለ ከሀገሩ ጎንደር ወደ መንዝ ይመጣል። የዚህን ዝነኛ ደብተራ ወደ ሀገረ ግዛታቸው መምጣቱን የሰሙ መርዕድ አዝማች ወሰን ሰገድ ይህን ሰው አስጠርተው በወቅቱ እንደነበረው ደንብ ስለ ዕጣ ፋንታቸው ይጠይቁታል። ለመሆኑ ለኔ ክፉ ቀን የትኛው ነው ብለው ቢጠይቁት ደብተራው ቤዛ ወልዴም ለርሶ ክፉ ቀን ማለት ሰኔና ሰኞ የገጠሙለት ነው ይላቸዋል። እንግዲህ ደብተራው ሰኔ 1 ቀን ሰኞ ከዋለ ክፉ ዕድል አለው ብሎ ከነገራቸው በኋላ ሀገረ ገዢ በሆኑ በ4ኛው ዓመት አልጋቸው ላይ በአሽከራቸው ተገድለው እንደተገኙ ንጉሴ አክሊሉ አጫውቶ ነበር። በዚህ አመክንዮ የሰኔና ሰኞ ክፉ ቀንነት ሀገሬው ሲቀበለው ኖሮ ወደ 1956 ዓ.ም እንደሚመጣ ደግሞ ደራሲ አለማየሁ ገላጋይ ተናግሯል። በሁለተኛው የጣሊያን ወረራ ወቅት በ1928 እስከ 1933 ዓ.ም የመንገድ አጠቃቀማችን ልክ ዛሬ እንደምንጠቀመው አይነት መሆኑ ይነገራል። ይህም ማለት የመኪና ሾፌር በመኪና በግራ በኩል ያለ መሪ ማለትም ግራ መሪ እያሽከረከረ ነበር ማለት ነው። ለምሳሌ ከመስቀል አደባባይ ወደ ቸርችል ጎዳና የሚጓዝ መኪና በጊዮን ሆቴል በኩል ባለው አቅጣጫ ሽቅብ ይወጣ ነበር። ከዚያ በ1933 በእንግሊዝ ጦር ተራዳኢነት ኢትዮጵያ ነፃነቷን ስትቀዳጅ እንግሊዞች ልክ እንደ ሀገራቸውና እንደ ሌሎች የቅኝ ግዛት ሀገሮቻቸው ደንብ የቀኝ መሪ መኪኖችን በማምጣት የመንገዱን አካሄድ ደንብ ቀየሩት። ይህም ማለት ከመስቀል አደባባይ ወደ ቸርችል ጎዳና የሚጓዝ መኪና በስቴዲየም በኩል ባለው መንገድ ሽቅብ ይወጣ ነበር እንደማለት ነው። እንግዲህ ከ1933 የጀመረ ይህ የመንገድ ስርዓት ልምድ እስከ 1956 ዓ.ም ከቀጠለ በኋላ ሌላ ደንብ ሲወጣ ግራውን እያየ ይሻገር የነበረው የሀገሬው ሕዝብ ድንገት ሳያስበው መኪና ከቀኝ በኩል እየመጣ ይጨልጠው ጀመር። ብዙ ሰው ላይ እልቂት የመጣው አዋጁ የታወጀበት ዓመት ላይ ሰኔና ሰኞ በመቅጠማቸው ነው እያለ ሀገሬው በስፋት አመነ። በዚህ ዓመት ደግሞ ከከተማውና ጓዙን ከቦታ ቦታ በተመጣጣኝ ዋጋ ሲያጓጉዙ የነበሩ የፈረስ ጋሪዎችና ሞቶሳይክሌቶች ማለትም የዛሬዎቹ ባጃጅ አይነት ባለ 3 እግር ተሽከርካሪዎች አዲስ አበባን ለቀው እንዲወጡ በመታወጁ እንደ መዓት ተቆጥሮ የሰኔና ሰኞ መቅጠም ጉዳይን አያይዘው እጁ የተሰበረውና እግሩ የሚያነክሰው ምን አገኘህ ብለው ቢጠይቁት ሰኔና ሰኞ ገጥመውብኝ ማለት እንደጀመረ ይነገራል። ሀገሬው የሰኔና ሰኞን ጉዳይ እንዲህ እያገጣጠመ እንጂ ሰኔና ሰኞ ሳይገጥሙ እጅግ ክፉ ቀናት ሀገራችን ኢትዮጵያን ደርሰውባታል። ሰኔና ሰኞ ገጥመው ደግሞ ይህ ነው የሚባል መዓት ሳይደርስባት እንዳለፈች አንጋፋው ጋዜጠኛ ንጉሴ አክሊሉ ያስታውሳሉ። ለምሳሌ በ1984 እንዲሁም በ2001 ሰኔና ሰኞ የገጠሙ ቢሆንም ይህ ነው የሚባል የተለየ መቅሰፍት በኢትዮጵያ ምድር ላይ አልወረደም። እድልን ገድን ወይንም ገጠመኝን ከነገሮች ጋር ማያያዝ በሰኔና ሰኞ ብቻ ተሸብቦ የሚቀጥል ፈሊጥ አይደለም። ለምሳሌ ፈረንጆቹ 13 ቁጥርን ከተለያዩ ታሪካዊ ክስተቶች ጋር እያገጣጠሙ ሲሰጉ ይታያሉ። 13ኛውን የወሩን ቀን
ስራ ላለመግባት ዳተኝነት ያሳያሉ። 13ኛ ቁጥርና አልጋ ክፍል አይገቡም። 13 ብር ሂሳብን ለመክፈል ጨምረው አሊያም ቀንሰው ይከፍላሉ። 13ኛ ዓመት ልደታቸውን አያከብሩም እያለ ይቀጥላል። ይህ ማለት በመጽሐፍ ቅዱስ በዮሐንስ ራእይ ላይ ተጽፎ ከምናገኘው የአውሬው ቁጥር እንደሆነ ከሚነገርለት ከ666 ጋር ካለን ጥርጣሬ ጋር ተዛማጅነት ያለው ይመስላል። የድሮ ሰዎች እንደ አገሬው ልማድ ወደ ዘመቻና ወደ አደን ይጓዙ በነበረበት ወቅት መንገዳቸውን ቀበሮ ወይንም ሚዳቋ ያቋረጠች እንደሆነ ክፉ ዕጣ እንደሚገጥማቸው በአጽንኦት ያምናሉ። እንዲያውም አውሬዋን አሳዶ በመያዝ ወይንም በመግደል መልሶ መንገዱን እንዲያቋርጥ በማድረግ የተጋረጠባቸውን ደንቀራ ድል እንደሚያደርጉ ያምናሉ። የድል ነገር ከቀለማት ጋርም ይያያዛል። ጥቁር የክፉ፣ የጭካኔ፣ የርኩሰት፣ መናፍስትና የውድቀት ተደርጎ ታይቶ ነጭ ቀለም ደግሞ ከብርሃን፣ ከንጽህና፣ ከሰላምና ከመልካም እድል ጋር ይያያዛል። አንዳንዶቹ መነሻቸው አፈታሪክ ሲሆን አንዳንዶቹ ደግሞ የሃይማኖት መጽሐፍ ናቸው ወይንም ለዚህ አስተዋጽኦ አድርገዋል። ለምሳሌ ምድር በንፍር ውሃ ተነግራ በነበረበት ጊዜ ኖህ በመርከቡ ሰብስቦ ካዳናቸው እንስሳት መካከል ጥቁሩን ቁራ የጥፋት ውሃው ስለመቀነሱ መልእክት አስይዞ ቢልከው በዛው በተላከበት በመቅረቱና በተቃራኒው ነጩ እርግብ የወይራ ዝንጣፊ ይዛ በመምጣቷና ሁሉም ነገር ሰላም መሆኑን ስላበሰረች ጥቁሩ ቁራ የክፉ፣ ነጩ እርግብ ደግሞ የሰላም ምሳሌ ሆነው ቀርተዋል። ይህንንም ጉዳይ የነጭ ቀለም የበላይተኞች ነገሩን ለእኩይ ዓላማቸው እንዳሻቸው እየመዘዙና እንደፈለጉ እየተረጎሙ ነጩን ወይንም አውሮፓዊውን ከጥቁር አፍሪካዊ የተሻለ አድርገው ለማቅረብ ተጠቅመውበታል። የግራና የቀኝ አቅጣጫዎች ጉዳይ እንደዚሁ ነው። ግራኝ እጅ የሆነ ሰውን ጭምር እንደ ክፉ ማየት፣ በግራ አቅጣጫ ያለ ሁሉ እድል የሌላቸው፣ በግራ እጅ ዳቦ መቁረስ፣ እንጀራ መጉረስ፣ ከብት ማረድ፣ ሰው መጨበጥ ሁሉ በማህበረሰባችን ዘንድ የተወገዘና የክፉ ምሳሌ ተደርገው የሚታዩ ነገሮች ናቸው። ይህንን ጉዳይ የስነ ልቦና ባለሙያዎች የተለየ ትንተናና ትርጓሜ ይሰጡታል። የሃይማኖት አባቶች ግን መልካምና ክፉ ተብሎ በአምላክ ዘንድ የተፈጠረ ቀን የለም ባይ ናቸው። ውድ ቤተሰቦቻችን የሰኔና ሰኞ ጉዳይ በሀገራችን ኢትዮጵያ የተለያዩ ትርጓሜዎች እየተሰጡት ለአባባልም እየዋለ ነው። ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት በሚለው መጽሐፋቸው ውስጥ የመለኛ ጠንቋይ ፈሊጥ ሰኔና ሰኞ በባተ ቁጥር ማስፈራሪያ ሆነው ይኖራሉ ብለዋል። የዛሬ ታሪካችን በዚህ አብቅቷል። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። ትረካችንን ከወደዳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለወዳጅ ዘመዶቻችሁ ሼር እያደረጋችሁ አጋሩ። በሌላ መሰናዶ እስከምንገናኝ ፈጣሪ ቸሩን ያሰማን።